ያፌት የሉሊትን እጅ ቆረጠው። ያሳዝናል። እንግዲህ ሉሊት በስተመጨረሻ ይሄ ደረጃ ላይ ትገኛለች። እንግዲህ የሉሊትን እጅ ቆርጦ ነው በር ላይ የጣሉት። ሉሊት በአሁኑ ሰዓት ሁሉንም ነገር አጣለች በያፌት ምክንያት። ያፌት እንግዲህ በጣም ጨካኝ ሰው ነው። ሲበዛም ለሰው ርህራሄ ነገር ምንም የለም እና እንደዛ ሆናለች። ከዚህ በፊትም ፈርታ ነበረ ግን አልቀረለትም እና መጨረሻው እንደዚህ ሆነ። ጽዮንና ቤዛ ደነገጡ። ሉሊት እንግዲህ በር ላይ ተጥላ ስትገኝ በጣም ነው የደነገጡት። ምክንያቱም ያስደነግጣል። ሉሊት እንግዲህ ከቤዛ ጋራ አውርታ በሰላም ወጣ ነበረ። ስልክ ስደወልለት ነው የወጣችው። ነይ አለቃሽ ተነጋግረሽ አብረን መቀጠል እንችላለን ብሎ ነው ያታለላት። እንግዲህ እሷም እውነት መስሏት ሄደች። ሉሊት እንግዲህ እንደዚህ ሆና ቀረች። ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሐረግ ድራማ ክፍል 86 ተለቋል። ገብታችሁ ይዩት። በዛሬ ቀን እንግዲህ ብዙ ነገሮች ተፈጥረዋል። ሉሊት እንግዲህ መጨረሻዋ ይሄ ሆነ። በባለፈው ጊዜ ሉሊት ናት ክሳራ ውስጥ ያስገባችው እና ያፌት ይሄን ካወቀ በኋላ ሉሊትን እንግዲህ የእሷን እጅ መቁረጥ አለብኝ ብሎ በዛሬ ቀን የሉሊትን እጅ ወስኖ ቆርጦታል። እንግዲህ ሉሊት እንዴት እንደምትኖርም አይታወቅም። እንኳን እጃታ አይደለም እንደዚህ ራሱ እሷ ብዙ ነገር ናት። እንግዲህ መጨረሻው እንደዚህ ሆናለች። ኤፍራታ ደግሞ በጭንቀት ውስጥ ነው ያለችው። የያፌትን ደካማ ጎን ለማወቅ እየጣረች ነው ግን አላገኘችም። በሌላ ነገር ደግሞ ገኒ የዲኤን ምርመራ አደርጋለሁ የዘር ምርመራ አደርጋለሁ እያለች ነበረ። ግን ከያፌት አታላ ብር ለመቀበል ነበረ። ከቤዛ ግማሽ ከያፌት ግማሽ ነበረ ሀሳቧ። ግን ያፌት ቀላል ሰው አይደለምና ሰራተኛ ይልክላለሁ ድራይቨር ስመጣ ከሱ ጋር ትሄጃለሽ ነው ያላት። እሷ ግን መቼ ነው በነጻነት የምኖረው? ለምንድነው ብቻ የማልሄዶ እያለች ነው። እሱ ደግሞ ካልሆነ እኔ ከስራ ስመለስ አብረን ሄደን ትገዣለሽ የፈለግሽውን አላት። እንግዲህ ያፌት ኤፍራታ እንደፈለገችው እንድትሆን አይፈቅድለትም፣ ይፈራል። ከኋላ የሆነ ነገር ታደርጋለች ብሎ ስለሚፈራ ነው። ታውቃላችሁ የራሱን ስራ ስለሚያውቅ ነው። ያፌት ምን እንደምሰራ ስለሚያውቅ ያው ከሰዎች ጋር ስትገናኝ እኔን ታጋልጠኛለች ብሎ ስለሚፈራ ነው። እና እንደዛ ነው እንግዲህ ናታን ደግሞ ከትዕግስት ጋር ተገናኝቷል። ከዲሆራ እናት ጋር ማለት ነው። ባለፈው በክፍል 85 ከዲሆራ ጋር የነበሩ ጊዜ ደውላለት አሁኑኑ ልትመጣ እፈልጋለሁ ብላ ደውላለት ነበረ ለናታን። ናታንም ወዳው ሄዶ በቃ ብዙ ነገርም አውርቷል። ቤቱንም በጣም አይቷል። ያው የወይዘሪት ትዕግስት ቤት በጣም ያምራል። ናታንም አይቷል ሁሉም ነገር። ግን ደግሞ ይሄ ነገር ናታን ግን ፈርቷል። ምክንያቱም ወይዘሪት ትዕግስት ሁሉንም ነገር የናታን ነገር በአንድ ሁሉም ነገር እያጣራች ነው። ሁሉንም ነገር አንተ ማነክ ግን ከዚህ በፊት የምታውቀው ይመስለኛል። ልክ እንደገባ ናታን ብላ ነው የጠራችው። አላቅም እሷ ያው ዲሆራ ስሙን ስለነገረችው ይሁን ከዛ በፊትም ተዋቂ ይሁን አላቅም። ብቻ ሰዎቹን እያከታተለችው ነው። ሰዎቹን እየላከች ናታንን እያከታተለችው ነው። እና ናታንም ደግሞ አውቋል እሷ እንደሆነች። ግን ደግሞ ለቢንም ነግሯል። ይሄ ነገር ያዋጣኛል ወይ እያለ ነው። እንግዲህ ናታን እንግዲህ እቅዳለው። የያፌት ሰዎች ምን እንደሚያደርጉ አይታወቅምና ጥንቃቄ እናደርግ እያለ ነው። ቢኒ ደግሞ ያው ክሱን ጀምሯል። ታውቃላችሁ ያፌት በፈርቷል። በአሁኑ ሰዓት የአሁኑ ዳኛ በብር የሚገዛ ዳኛ አይደለም አዲስ ዳኛ ነው ብሏል። ቢኒም ያውቃል ይሄ ነገር ዳኛው ሌላ እንደሆነና ብር ኩቦ እንደማይፈልግ። በአሁኑ ሰዓት እንግዲህ ያፌት የተጠረጠረውም በጣም ከባድ ወንጀል ነው። በልጆች እገታ ላይ ነው ያፌት የተከሰሰው። ስለዚህ በአሁኑ ሰዓት መታሰሩ የማይቀር ነው ማለት ነው። የጊዜ ጉዳይ እንጂ ቢኒ ያሳስረዋል ብዬ አስባለሁ። በዚህም በዛም ሆነ ግን ያፌት መጨረሻው እስር ቤት ነው የሚሆነው።
እስከዛ ግን ሰዎቹን እያንገላታ ነው እየኖረ ነው። እንደዛ ነው። ጽዮን ደግሞ ችግር ውስጥ ነው ያለችው። ቢኒን አፍቅረዋለች። ቢኒ ደግሞ የሷን አይንም ማየት አይፈልግም። በአሁኑ ሰዓት ተስፋ ቆርጧል። ይሄ ሁሉ ያደረገው አቤል ነው። አቤል መካከላቸው ገብቶ ብዙ ነገር አድርጓል። ፎቶ ራሱ ኤዲት አድርጎ ጽዮን እንደ ሳሜችው ነው ያደረገ። እሱ ደግሞ ለቢኒም ላከለት፣ ለጽዮንም ላከለት። ቢኒ እንደውም በመጥፎ ቃላቶች ነው ሜሴጅ ጻፈለት እና ጽዮን በአሁኑ ሰዓት በጣም ተረብሻለች። እንደገና ቢኒ በሆነ ነገር ተጠቅሞ ዳጊን ለማስፈራራት ብሞክርም ዳጊ ደግሞ ብልጥ ነውና ቅጂ ያለው አሁን እኔ ያው እንደሚታወቀው አቤል ነው የወጋ ያፌትን እና አሁን ይሄ ነገር ዳጊ ነው እንደዚህ ያደረገ ብዬ ብናገረው አንተ ነው ወይስ እኔ ነው የሚያምነው? ስለዚህ አንተ እኔ ምልህ ታደርጋለህ ብሎ ቢያስፈራራም ከጽዮን ጋራ ተባብሮ ዳጊን ማነው አቤልን የነሱ እጅ አስገብቷል። አቤል አሁን የሆነ ጽዮንና ዳጊ ለአቤል የሆነ ትእዛዝ ተሰጥቷል። እንግዲህ ትእዛዙም ያፌት ለምን ናታን እንደሚከታተለው ከናታን ምን እንደሚፈልገው አጣርተ ታመጣለ፣ ካልሆነ ደግሞ ይሄንን ቪዲዮ አሳልፈን ለያፌት እንሰጠዋለን ነው ብሎ ነው ያስፈራሩት። እሱ ደግሞ እያስፈራራ ነበረ ዳጊ አንተን አሳልፈ እሰጣለሁ ብሎ ነበረ። ቢሆንም ግን ዳጊ ደግሞ ጎበዝ ነውና ቅጂ ስላለው በዛ ምክንያት እጃቸውን አስገብቷል። እንግዲህ አቤል ትክክል አልሰራው፣ በጣም እንትን አድርጓል። ከያፌትም ችግር ስላለበት ያፌትን ጎርቶታል። እንደገና ወደ ዳጊ አላኮቷል ማለት ነው። እና እንደዛ ነው ቤተሰቦቼ። ብቻ ቤዛ ደግሞ ከአዲሱ ፍቅረኛ ጋር ጥሩ ጊዜ እያሳለፈች ነው፣ ደስተኛ ሆናለች እና እየደወለላት ነው፣ እያወሩ ነው። ቤዛ አሁን ጥሩ ሁኔታ ላይ ነው ያለችው። ድሮ እንኳን ቤዛ ያው መጥፎ ነገር ላይ ተሰማርታ ነበረ የነበረችው። አሁኑ ሰዓት ግን ጥሩ ሁኔታ ላይ ነው ያለችው፣ ተመስገን። እና ልጁም ጥሩ ሰው ይመስለኛል። ቤዛም እንግዲህ በፍቅር የተጎዳች ልጅ ናት። ታውቃላችሁ፣ ያፌትን ጎድቶታል። እንደገና ደግሞ በናታን ፍቅርም ተጎድታለች። አሁን ደግሞ ፈጣሪ በስተመጨረሻ የእሷን የሆነ ነገር ሰጥቶታል። እንደዛ ነው። ኤፍራታ እንግዲህ እናቴን አስመርምሬ እናቴ መሆኗን አውቃለሁ እያለች እየጣረች ነው። በዛሬ ቀን ራሱ ብር ከቤዛ ብድር ፈልጋለች። እንግዲህ ብድር እንኳን አግኝታለች። በሚቀጥለው ገኒና ኤፍራታ እናትና ልጅ እንደሆኑ የምርመራ ውጤት ስመጣ በቃ ገኒም ደስ ይላታል። በአሁኑ ሰዓት ራሱ ገኒ ለኤፍራታ ስትል ጉልት ጀምራለች መንገድ ላይ እሷን ለማየት ብቻ ማለት ነው። ገኒ ምን ያህል ጥሩ እናት እንደሆነች ያሳያል። እና ኤፍራታና ጽዮን ደግሞ በዛሬ ቀን ተገናኝተው ሰቦች ደህና ሁኑ። አመሰግናለሁ። መልካም ምሽት።